ማለት ነው። አሁንም አለቆቹን ፕሊዝ ለማድረግ በስተጀርባ ያሉትን በጠቅላላ ስቲል ፕሊዝ ለማድረግ የሚሄድበት ርቀት ነው ብዬ ነው ማምነው። ከነ ኢንተርቪው ከፈለጋችሁ አሁን ፖስት አድርጌዋለሁ። በጣም እንትን ብዬ ተናድጄ ይውላ ሄዶ የተናገረውን ፖስት አድርጌዋለሁ። about 12 minutes ከፈለጋችሁ ገብታችሁ ይዩት። በጠየቀው ጥያቄ ላይ ማን ነው ኢትዮጵያን ኮስት ያረጋት በሚለው ነገር ላይ ኦፍ ኮርስ ቲፒኤልኤፍ ነው። አለምንም ምክንያት አለምንም ኤክስፕላኔሽን ተሯሩጦ እንዲሰጥ ያደረገው እነሱ ናቸው ብዬ ነው ማምነው። በሚገርም ሁኔታ ግን በዚህ ሰዓት ላይ ሰዓቱ አይደለም የሚሉም ሰዎች ደግሞ ነው የሚገርመኝ። ሰዓቱ ያልሆነበት ምክንያት ከናንተ ፖለቲካ ከምትሰሩት ጋር ስለተጋጨ ነው እንጂ የዓለም ፖለቲካ በጠቅላላ የዓለም ጂኦፖለቲክስ በጠቅላላ ቅርጽ እየቀየረ ስለመጣ በዚህ ካመለጠን የኔክስት 50 ዓመትም ቢሆን 100 ዓመትም ልናገኘው እንችላለን ብዬ አላምንም። እኔ በእኔ አስተሳሰብ ኢቺን ታይም ማለፍ አለብን ብዬ አላምንም። ኦፕሽኑ አለን። አሰብ መሆን አይለበትም። ፖርት ማግኘቱ ግን ኦፕሽኑ ከአንድም 2-3 ቦታ ኦፕሽን አለን ብዬ ነው ማምነው። ኢትዮጵያንም የምጠብቃት በአንድ ብቻ አይደለም 2-3 ቦታ ለማግኘት እድሉ አላት ብዬ ስትሮንገር እየጠነከረ ነው ብዬ ነው ማምነው። የኢጅፕት በዲፕሎማሲ ፌል ማድረግ በጣም ትልቅ ጌን እና ትልቅ ዲፕሎማሲ ጌን ትልቅ ውን እየሰጠን ነው በዚህ ሰዓት ላይ ብዬ ማምነው። the next couple of months ደግሞ የትላልቅ ሀገሮችም ኢንቮልቭ የሚያደርጉበት ነገር ነው ብዬ ነው ማምነው። ያሁኑ የሰሞኑ ጫጫታ የምናያቸው ነገሮች በጠቅላላ ድንገት እኛ ላይ ከተገለበጡ ከፍራቻ የመጣ ነው ብዬ ነው ማምነው። ቴዲ ናራቲቭን በጠቅላላ ማለት ነው ራሳቸው ቅርጽ ፑሽ አድርገው አጀንዳውን እንትን አድርገው የፈሩ ማለት ነው። የኢትዮጵያ ሕዝብ ልቡ ሊንጠለጠል ይችላል እና ወደዛ ሊሄድ ይችላል ብለው ታይሙ አይደለም ከኤርትራ ጋር እንቆማለን መስገዱ ላይ የደረሱ ሰዎች እያየን ነው ሰሞኑን። አንተም በደንብ እያያቸው ነበር ታዝበ ማለት ነው። እኔ የፈለገ ብትሉኝ ለምጠላው እንኳን ነው የምነግራችሁ በኢትዮጵያ ፖለቲካል ሂስትሪ ትሩአውት ሂስትሪ ምጠላው ቲፒኤልኤፍ ነው። እነሱ እንኳን ስልጣን ላይ ሆነው እነሱ እንኳን እንደሰጡ እያወቁኝ ላስተካከል ብለው እንትን ቢሉ ያንን መንገድ እኔ ሰፖርት አደርጋለሁ። ምክንያቱም that's የኢትዮጵያ ናሽናል ኢንትረስት at the end of the day እንደ ሀገር ስለሆኑ ኢትዮጵያዊ ናቸው ብዬ እንትን ስለምል ኢትዮጵያዊነታቸውን እስከሚሉ ድረስ ማለት ነው። በተረፈ የፈለገ ብትለኝ በናሽናል ኢንትረስት ታይም የለውም ብላችሁ ምናምን የምታደርጉ ሰው መቼ ነው ታይሙ ብለህ ሁሌ ብትጠይቅልኝ ደስ ይለኛል። እነሱ ስልጣን ሲይዙ እንደማለት ነው። እንደ ልደቱ አይነት ስልጣን ይዛል ብዬ ስለማለት ታይም ቴክ እያደረገ ነው ብዬ ነው ማምነው። እንደሱ ስልጣን እስከሚድረስ ሌላ 50 ዓመት ልንጠብቅ እንችላለን እና this is the time ብዬ ነው ማምነው። ቴዲ thank you። እሺ ለለ መስፍን ፈይሳ ሮቢ እኔ ነኝ ቴዶ። ሰላም ናችሁ? ጆሲና ያ እኔ ነኝ። አማን ነው። እነሱ ለመጣስ ግድ የላቸውም ተራቸው። እኔ ነኝ ቴዶ። ቴንክ ዩ። እሺ 5 ደቂቃ አለ። እሺ ከቻልኩኝ እኔ ሞር እንደውም ኮሜንት ማድረግ የምፈልገው የነበረ ኢንተርቪው ላይ ነው የነበረ ገስት ላይ አይ ነው እንትን እንደሆነ አጀንዳ ግን ሶ አሜዚንግ በጣም ደስ የሚል ከጠበቁት በላይ ሆኖ ነው ያገኘሁት። ኤክሰፕት ሞር ጥያቄዎቹን ያልተጠየቁና ፖለቲካላይዝድ ያልሆኑ ቢሆኑ ኖሮ ሞር ከልደቱ ብዙ ነገር መማር እንችል ነበር ብዬ አስባለሁ። this guy is on different level የተለየ ሌቭል ላይ ያለ ሰው ነው እና ለኢትዮጵያ እንዳትገባ ሳይሆን እባክህን ተብሎ ተሸልሞ ልቅር እንኳን ቢል ተሸልሞ ናገባና ኢትዮጵያ ላይ ኮንትሪቢዩት አድርግ ያንተን እንትን ይፈልጋል ተብሎ ኢንቫይት ሊደረግ የሚገባ ነው። ትክክለኛ ሀገር ቢኖረን ትክክለኛ ማህበረሰብ ቢኖረን ባይዘው 3 ነገሮች የኛ ፌለር ብሎ የጠየቀሳቸው ትክክል ነው። ማህበረሰብ እንደ ማህበረሰብ ወድቀናል፣ ተቃዋሚ እንደ ተቃዋሚ ወድቀናል፣ መሪ እንደ መሪ ተወድቀናል። ለዚህ ነው አደጋ ላይ ያለችው ኢትዮጵያ። ኢትስ ፋክት እና
ይሄ ሰውዬ ኖርማል ማህበረሰብ ውስጥ ብንኖር ኖሮ ተሸልሞ ነው ሊቀር እንኳን ቢል በተቻለ ዳጎስ ያለ ብር እየሰጠ ናግባ ተብሎ ኢንቫይት መደረግ አለባቸው። ኤሊት ከሚባሉ ሰዎች አንድ መሆን ነበረበት። ማህበረሰባችን ወደ ኔክስት ሌቭል ያሻግር የነበረ እንትን ነው። እንደ ቀልድ እየጠፋ ያለው ለዚህም ነው እየጠፋን አብረን ያለ ነው እና ከልደቱ ጋር የነበረ አይ ዊሽ ጥያቄዎቹ ሞር ፕሮዳክቲቭ የሆኑ ኢንስቴድ ኦፍ ፕሮቮካቲቭ የሆኑ ከሚሆኑ ሳይድ የያዙ እንደዚህ እንትን ከሚሆኑ ፖለቲካላይዝ ከሚሆኑ መፍትሄና ፊውቸሩን ፎከስ አድርገው ሞር እንደዛ አይነት ነገር ቢያደርጉ የተለየ እንትን ነው። ምክንያቱም 30 ጊዜ የጠየቃቸው ጥያቄዎች ነበሩ ተደጋጋሚ የተጠየቀውና እሱን ነው እንጂ በተረፈ ከሚገባ በላይ አንተን ፕሬዘንቴሽንን በጣም አድንቄዋለሁ። በጣም ቆንጆ ነው። በጣም እዚህ ጋር ልምጣና ስለ ቀይ ባህር በአጠቃላይ የቀይ ባህሩንም አሁን እየተደረገ ያለው አይ ሪመምበር የአባይ ግድብ በሚገደብበት ሰዓት ኤክስፒሪየንስ ካረኩት አንዱ ነው። አባይ ግድብ በሚገደብበት ሰዓት እኔ ፈርስት እና the only thing ፓርቲሲፔት ያደረኩት ኢትዮጵያን ፖለቲክስ ውስጥ የአባይ ግድብ ኮንትሪቢዩሽን ውስጥ ነው። እዛ ቦርድ ውስጥ ነበርኩኝ። እንትኑ እዚህ በውጭ አሜሪካን ውስጥ ከነበረው ቦርድ ኮንትሪቢዩት ከሚያደርጉ ገንዘብ አንዱ ውስጥ ነበርኩኝ እና የዛኔ የጋለ የፖለቲካ እንትን ነበረና ፍላየር በምናስቀምጥበት ሰዓት ለፈንድ ሬዚንግ ፍላየሩ ከእያንዳንዱ አበሻ ቤት ልክ እንደወጣን ጋርቤጅ ውስጥ ይገኛል። ለምንድን ነው ስንል አይ እሱን እንትን ካለን ፕሮፋይል ተደርገን ሰዎች አይገበዩንም እስከ ማለት እና ባይኮት ተደርጎ የአባይ ግድብ ግንባታ አባይ ግድብን ባይኮት ተደርጎ ነበር። ያኔ በኢህአዴግ ጊዜ ማለት ነው። በኢህአዴግ ጊዜ ትክክል፣ እውነት ነው። እሺ፣ በጣም በሚያሳዝን ሁኔታ አዳራሽ ተከራይተን እንትን በገንዘብ እንደዚህ በምናሰባሰብበት አንድ ሰውዬ አረንጓዴ ቢጫ ቀይ ጥላት አድርገው እናንተ ከምታደርጉት ፖለቲካ ኮምፕሊትሊ ዲስካስቲንግ የሆነ በቃ በጣም ነው የምቃወመው፣ ግን የአባይ ግድብ የሀገሬ ነው ብለው የመጡ አንድ ሽማግሌ ሰውዬ ብቻ ካሉ ሲያትል ውስጥ አንድ ሽማግሌ አማራው ነው። the rest ባይኮት እያደረጉ ነበር። the same thing አሁንም በዛ በኩል ቀይ ባህር ሰጠህብን ብለው ግን አሁንም በመሃል ላይ ቀይ ባህር እንፈልጋለን ሲሉ የነበሩት አሁን ደግሞ ቀይ ባህር ሲመጣ አንፈልግም ብለው ይቆማሉ። it's just ሂፖክራት የሚባል ነገር አለ። ሂፖክራት በአጠቃላይ ኢትዮጵያ የልደቱ ትልቁ ችግሩ ምንድን መሰለህ? ተቀባይነት ያጣው ደፋርና ሐቀኛ ስለሆነ ነው። ደፋርና ሐቀኛ ደግሞ ከፖለቲክሻን ጋር አይሄድም። ቅድም አማራ ስትሮንግ ጥፍጥፍ ማለት አይችልም ብሎ ሁሉ ለመናገር ለምን አይዋሽም ነው። አንድ ደቂቃ አለ። እንዴት ነው ባንዴ ያለቀብኝ? ኦኬ እንትን the point is ገና እኮ ወደ እንትን ልመጣ ሌልና አንዷ የአባይ ግድብ ስትቃወም የነበረች አሁን አባይን ለምን ቀይ ባህር ለምን አይመጣም ትላለች። በዚህ በኩል አማራ ስትሮንግ እዛ ጋር ምኒልክ ምንም አላጠፋም እንትን ነው ብሎ it's just so much hypocrisy አለ ኢትዮጵያ ፖለቲክስ ላይ ሐቀኝነት እኔ የአባይን ግድብ ላይ እንትን ብዬ አላውቅም። ስሜን እያጠፋ ነው በጣም ለረጅም ጊዜ no you don't know me you don't prove ማደግ አለብን never yes I do አትቀልድ prove it ስሜን አታጥፋ በነገራችን ላይ እኔ ስሜን አታጥፋ በጣም መገደብ ሰፖርት ኦኬ በአጠቃላይ ይኸውልሽ አንድ ነገራችሁ እኔ የዶክተር ወረቀት ላሳያችሁ እችላለሁ። ጫጫታ ስሰማ እንደብድ ያደርገኛል። ስትንጫጩ ከሰማሁኝ እንደብድ ስለሚያደርገኝ አላስፈላጊ ዊርድ የሆነ ነገር ላደርግ ስለምችል ፕሊዝ እንዳይነሳብኝ እሱን አስተካክሉኝ እና እድል ሰጣችኋለሁ። ስምሽንም ካጠፋ ዞሮ ሲመጣ ታስተካክያለሽ፣ ችግር የለውም። አስሎንጋስ አጸያፊ ነገር ስለተናገረ ድረስ ቀጥለ ጆሲ። ቴንክ ዩ ይኸውልሽ በአጠቃላይ ፖይንቴ ምንድን ነው? ሶሪ ለና ስምሽን በማንሳት ይባለው በአጠቃላይ ማለት የምፈልገው ምንድን ነው መሰለሽ በሂፖክራት የፖለቲካችን ላይ ትልቁ ችግር እውነታን መቀበል አንወድም። እኔ አሁን እንደ አንድ ትግራዋይ ልንገርህ ኢትዮጵያዊ ከሆንኩኝ no matter what I know አባይ ለፕሮፓጋንዳ ፐርፐዝ እንደሚጠቀምበት አውቃለሁ። ግን
ኖ ማተር ዋት አብይ ለዘላለም ስለማይኖር በዚህ አጋጣሚ ወደ ማገኝበት መንገድ ካለ እደግፋለሁ። በቃ ኖ ማተር ደቂቃ አልቋል። ኦኬ እዚህ ጋር ስንቀመጥ አጸያፊ ንግግር ከሆነ ብቻ ፕሊስ ሚት አድርጉ። አንሚት አድርጋችሁ ተናገሩ። ይሄ ካራክተር አሳሲኔሽን ነው፣ ይሄ ያኔ ያላልኩት ነው ምናምን የፖለቲካው የስራው ባህሪ ነው። አይ ዶንት ኖ በምን ጉዳይ ጥርስ እንደነከሰብሽ አላውቅም። እዚህ ጋር ቅቡልነትሽን ሊያሳጣ አስበው ሊሆን ይችላል። ስለዚህ የፖለቲካው ባህሪ ስለሆነ ዞሮ ሲመጣ ደግሞ ደቂቃ ሰሰጠሽ በዛ ያንቺነትሽን ትናገሪያለሽ። እሱ ላይ የምትሰሪው ነገር ካለ ትሰሪያለሽ። በተረፈ እኔ ልቆጣጠር የምችለው አጸያፊ ነገር ከሆነ ብቻ ነው። ስድብ ህዝብ እንደዚህ ሲሰደብ፣ ግለሰቦች ሲሰደቡ ተከባብረን እንደምጣን ተከባብረን መሄድ አለብን። በተረፈ ፖለቲካ ስለሆነ በሚመቸው መንገድ ይስራና ይሄን እንድታገዙ ይላል። እሺ መስፍን ፈይሳ ሮቢ 5 ደቂቃ አለ። እሺ ቴዲ ሰላም ናችሁ ብያለሁ። አውቶማቲክ ላይ ላድርገውና ልተኩስ። እኔ አንዳንድ ጊዜ እዚህ ላይ የሚንጫጫ ሰው ለሀገር ብሔራዊ ጥቅም ወርቆ አቅም 130 ሚሊዮን ያላት ሀገር 5 ሚሊዮን ፖለቲካ ስልጣን ስለሚፈልግ እኔ ስልጣን እስከሚይዝ ድረስ የኢትዮጵያ ብሔራዊ ጥቅም መጠየቅ የለበትም፣ የውስጥ ችግር አለን ይላሉ። ካንሰር ከቦታው ካልታከመ፣ ካንሰር አምጪ ሕዋሳትን ካላከም፣ ካንሰር የያዘውን ሰው ብቻ በማከም ሀገር አታድንም። ኢትዮጵያ ለዚህ የውስጥ ችግር የሻዕቢያ ፖሊሲ ነው። የሻዕቢያ ፖሊሲ ኢትዮጵያ ሰላም የተረጋጋች ሀገር ከሆነች የኔ የመኖር ሉዓላዊነት ያሰጋኛል ብሎ የሚከተል ፖሊሲ ነው የሚከተለው። የኢትዮጵያ ሕዝብ በሀገሩ ጉዳይ በወያኔ ኢትዮ ኤርትራ ጦርነት ጊዜ የኦሮሞ ሕዝብ ሌላውም ሕዝብ በወያኔ በጣም በሚሰቃይበት ወቅት ነበር። ሰለሞን ተካልኝ ካልሆነ በስተቀር የኢትዮጵያ ፖለቲከኞች በሙሉ የሀገር ሉዓላዊነት ተደፍሮ አሁን ልዩነት አንፈጥርም በጋራ እንቁም ብለው ነው አብሮ ቆመው ባድሜ ከአሰብ ያነሰ ጥቅም ያላት ቦታ ላይ 80 ሺህ ወጣት ያጣ ነው። ጎጠኛ የሚተኩሰው የእናቱ ቀሚስ ስር ቆሞ እሱን ለመግደል የተተኮሰ ጥይት እናቱን ሲገድል ህዝብ ጨፈጨፈ አብይ ይሉሃል። ህዝብ እንዳይጨፈጨፍ ከፈለጉ ጎጠኞች ከእናታቸው ቀሚስ ርቀው ጥይት ይተኩሱ። የእናታቸው ቀሚስ ስር ቆሞ መንግስት ላይ ጥይት ተኩሰው ለነሱ የተተኮሰ ጥይት እናታቸውን ሲገድል መንግስት ህዝብ ጨፈጨፈ ብሎ ማልቀስ የለባቸውም። ሀገር ለማዳን እንጂ መንግስት ህዝብ ለመጨፍጨፍ የሚተኩሰው ጥይት የለውም። ጥይት ካልተኮስክ ከዛ አካባቢ መንግስት የዚህን ህዝብ ጠላለሁ ብሎ ጦር ምልክና የሚያዋጋበት ምክንያት የለም። አሁን ያለ መንግስት የአሰብን ጥያቄ ማንሳቱ ደፋር መንግስት በመሆኑ ነው። የሀገርን ብሔራዊ ጥቅም ስለሚያስቀድም ነው። የውስጥ ችግር እየተናጥኩኝ ስልጣኔን እፈራለሁ ቢል የአሰብን ጥያቄ ያነሳም ነበር። ስልጣኔን እፈራለሁ፣ ሻዕቢያ እነዚህ ሰዎች ያግዝብኛል፣ ስለዚህ ይህን ጉዳይ አላነሳም፣ አሁን ስልጣኔን ላድን፣ እነሱ ጊዜያችን መንግስት ስንጥል ነው አሰብን እንደሚጠይቀው እንደሚሉ ሁሉ መንግስትም የብሔራዊ ጥቅሙን የሀገር ጥቅም ባያስቀድም ኖሮ የውስጥ ችግሬን ሳልፈታ የአሰብን ጉዳይ ማንሳት የለብኝም፣ የአሰብን ጉዳይ ካነሳው ኤርትራ እነዚህን ቡድኖች ያስታጥቅብኝና ስልጣኔን አጣለው ብሎ የሚፈራ መንግስት ነበረ መሆን የነበረበት። ይሄ መንግስት በተቃራኒ ግን የውስጥ ችግር እየተናጠ የአገሪቷን ብሔራዊ ጥቅም በእሳት ውስጥ ቆሞ የጠየቀ ደፋር ስርዓት ነው። ይሄንን ልታውቁት ይገባል። ማንንም የማያደርገው ሌላው ፈሪ ስልጣኑን የሚፈራ ሰው የአገርን ብሔራዊ ጥቅም ለጎረቤት ሀገር አሳልፎ ይሸጣል። ለምን? የውስጥ ጠላትን እንዳያስታጥቅበት እንኳን ሊያነሳ እንኳን እሹ አድርጎ ሊያነሳ እኛ እርስ በራሳችን ስላልተስማማን 5 ሚሊዮን የምትሆን በየጎጥ ቆመ ስላልተስማማ
100 ሚሊዮኑ ህዝብ አንተ የምታስበውን አይነት የሚያስብ ይመስላል? እስኪ የኢትዮጵያ ህዝብ አብይ ደፍሮ አሰብን ላስመልስ ህገ መንግስት ሳይጸድቅ ህገ መንግስት እኛ ባሌለንበት ነው የጸደቀ ብሎ የሚከራከር ፖለቲከኛ ህገ መንግስት ሳይጸድቅ አገር ያስገነጠለ ስርዓት እኔ ባሌለውበት ነው አገር የተገነጠለብኝ ብሎ ቢዋጋ ማን ነው የሚጠይቀው? ህገ መንግስት እኔ ባሌለውበት ነው የጸደቀው ይቀደድ የሚል ክፍል ህገ መንግስት ሳይኖረን አገር እሺ ህገ መንግስት ሳይኖረን አገር ያስገነጠለ ስርዓት አይ አሁን እኛ አናቅም ያንን መገንጠል አሁን በር ያስፈልገናል ወደብ ያስፈልገናል የመኖር ህልውና ነው ብሎ ጥያቄ ማንሳት ደፋር መሪ ስለሆነ እንጂ ፈሪ መሪ ቢሆንማ ከውስጥ እየተተኮሰብኝ ከኋላ ሻዕቢያ ያስታጥቅብኛል ብሎ ይፈራ ነበር። ኢትዮጵያ ደግሞ ካንሰሯን መቁረጥ ካለባት ሻዕቢያ ጋር ነው ካንሰሩ። ሻዕቢያ እስካለ ድረስ ኢትዮጵያ በሰላም ልትኖር አትችልም። ሻዕቢያ ደግሞ የሚኖረው ኢትዮጵያ ስትበጠበጥ ነው ለማለት ነው። ቴዲ ቴንኪው ከልብ አመሰግናለሁ። አንዳንዶቻችሁ ተማርኳል ምናምን ትላላችሁ። ቢማረክሳ መማረክ እኮ ጀግንነት ነው። ተማርኳል ሰዋት ምን እሱ ፐብሊክ ላይ ተናገሯል እንዴ? ምን መርምራችሁ ያገኛችሁት አስመሰላችሁት? የሆነ ኢንቨስቲጌት አድርጋችሁ ያገኛችሁት አደባባይ ላይ አይደል የተናገረው? በሻዕቢያ ተማርኬ መንገድ ስሰራ ነበር እኮ ብሎ የተናገረው ምን የተደበቀ ነገር እኮ አይደለም። ፐብሊክ ሪከርድ ነው። አሽቃባጩላ። እሺ በሚቀጥለው ደግሞ አይማረክም፣ እንተያያለን። አይማረክም። መብረቅ አንድ ጊዜ ነው የሚመታው። ሲጀመር ጦርነቱ ሲጀመር ለምን ድጋሚ አልሞትም? እንዲጀመር ብቻ ነው የምፈልገው። እሺ ኦኬ። ክብራትና ክብራን በሀገራዊ ጉዳይ ነው እያወራን ያለ ነው። የውስጥ ጉዳያችን ነው። ኤርትራውያን ልካችኋል። አምሶሪ በዚህ ጉዳይ ላስገባችሁ አልችልም። በተቻለ መጠን ስማችሁ በአጸያፊ ሁኔታ እንዳይነሳ ነው የምከላከለው። እናንተም ተገቢውን ነገር እንፈልጋለን። ቤታችሁን ከፍታችሁ ስታወሩ ስማችን በአጸያፊ ሁኔታ እንዳይነሳ፣ ይህን እንደ ስታንዳርድ ወስዳችሁ ስትወያዩ አንድም ኢትዮጵያዊ በአጸያፊ ሁኔታ እንዳይነሳ ታከብሩናላችሁ። ተገቢውን ክብር እንሰጣችኋለን። እንደምታዩት ነው። በዚህ ደረጃ ነው እያወያዩ ያለሁት። አጸያፊ ነገር እናንተ ላይ እንዳይናገሩ ይሄው እነሱም በጨዋ ደንብ ነው እያወሩ ያሉት። ከነ ልዩነቶቻችን በቤታችን ጉዳይ ነው እያወራን ያለ ነው። በተረፈ ግን አንዳንድ ጊዜ የምናያቸው ነገሮች ቤታችሁን ከፍታችሁ ህዝባችንን የምታሰድቡ ሰዎች እያየን ነው። እዛ ላይ ገብታችሁ ስቴጅ ላይ የምትቀመጡም አሳፋሪ ኢትዮጵያውያኖችን እያየን ነው። አሳፋሪ ሁለት ብሎኬት አንተ ማጅራት ላይ አድርገህ ሀይቅ ውስጥ ብትገባ ይሻላል። እንዲህ ያለ ሰው ቁም ነገር እነሱ ማከብሩም። በነገራችን ላይ እነሱ በጣም ቆፍጣኖች ናቸው። ስትስረከረክ አይወዱም። አገሩን የሚወዱ ቆፍጣና ለአገሩ የሚሞት ሰው ነው የሚወዱት። እንደዚህ ያሉ ሰዎች ጋር ሄደ የራስን ሰው ስትሰድብ፣ ስታንቋሽሽ፣ ታፕታፕ ስታደርግ፣ አበጃችሁ ስትል አንተ ብትሞት ይሻላል። ቁም ነገር ብትሞት ይሻላል። ያልሞታችሁ ካላችሁ ቶሎ ሞቱ። ለታሪክ ተቀምጦ ልጆች ከሚያፍሩ ህዝቤ ሲሰደብ፣ ህዝባችን ሲሰደብ እዛ ቁጭ ብለን ትክክል አበጀን ያልክ በልጁ ሞታ ልጁ አንዶ መፈርቶ ሞት እምቢ ካለ ዘመድ ካላችሁ በሞቱ። ቁም ነገር ህይወትን ብታጠፋ ይሻላል። ያሳፍራል። እሺ መስፍን ፈይሳን ከልብ አመሰግናለሁ። ያላወራ ሰው አንተነህ ነው። አንተነህ ወደ አንተ እመጣለሁ። 5 ደቂቃ አለ። ሁላችሁም እንዴት ናችሁ? ቴዲ ሰላም ናችሁ ወይ? ለተሰጠኝ እድል በጣም አመሰግናለሁ። ቅድም የአቶ ልደቱን እያየው ነበረ እና አንዳንድ ጥያቄዎች ነበሩኝ። ያው ክሊር እንዲያደርገው ሞር ፎሎ አፕ ጥያቄዎችን አንተም ታነሳለታለህ ብዬ ነበረ። አንደኛ አቶ ልደቱ በሰላም ብቻ ወደብ እንዲገኝ ነው የምፈልገው ይላል። ወደቡን እፈልጋለሁ ይላል። ከእንደገና ደግሞ ወደብ አሁን ጥያቄው አይደለም እሱ የውስጥ ጉዳያችንን ሳንጨርስ የሚል ነገር ደግሞ ያነሳል እና እነዚህ ነገሮች በሙሉ ከሱ የማልጠብቃቸው የነበሩ ነገሮች ናቸው። this is not right time የሚለው ነገር ራሱ ለሱ ራይት ታይሙ መቼ ነው የሚለውንም ነገር እንጠይቅ ያደረገኝ ነገር ነው። ለኔ እንደ ፖለቲካን እንደሚያይ ሰው እንደሚታዘብ ሰው ትክክለኛው ሰዓት እጅግ በጣም በብዙ ዓለማዊ ሁኔታዎች አሁን ነው።
እና የኤርትራን የአሰብን ኢትዮጵያ ክሌም የምታደርግበት ዋናው ምክንያት ምንድነው? ለምንድነው አሰብ ላይ ችክ የሚሉት ኢትዮጵያውያን የሚለውን ነገር ብናቀው ጥሩ ነው። አንደኛ አንዳንዶቻችን ያለ ግንዛቤ ዝም ብለን የምናወራው ሰጥተው ወያኔ ሰጥቶ እንትና መለስን ሰጠው ምናምን የሚባል ወሬም ይወራል እና እሱ መስተካከል ያለበት ነው። ህወሓትም ሆነ ወያኔም ኢህአዴግም ሆነ የኢትዮጵያን የመሩ ሰዎች አሰብን ለኤርትራ የሰጡበት ዶክመንት የለም። መቼም አልፈረሙም፣ አልሰጡም። የአልጀርሱን ስምምነት እና ከአልጀርስ ስምምነት ሄግ ፍርድ ቤት የሰጠው ውሳኔ ድንበርን በማካለል ጉዳይ ላይ የሰጠውንም ስም አላስፈጸሙም። በእንነጋገር ይሄ ወደ ባሰ ግጭት የሚወስድ ነው፣ ትክክለኛ ፍርድ አይደለም፣ ቁጭ ብለን በመነጋገር እንፍታ በሚል ጥያቄ አቅርቦ በእንጥልጥል ነው ትተው የሄዱት እንጂ ፈርሞ ያስረከቡት ነገር የለም። ስለዚህ በአሰብ ጉዳይ ላይ ተፈርሞ ለኤርትራ የተሰጠ ነገር የለም። አሁን ደግሞ የኤርትራ የኢትዮጵያ ማንኛውም ደቂቃህን ዶክተር ያዕቆብ በተለይ ደርግ ከስልጣን ከተወገደ በኋላ ህርማን ኮይን ለንደን ላይ ያደራደራቸው ምንም እንኳን ድርድር የሚባል ነገር ባይኖርም ዝም ብሎ እዛ ላይ ተከኝተው ነበር። ከደርግም ሰዎች ነበሩ፣ ከሻዕቢያም ከኦነግም ነበሩና ሲያደራድሯቸው ቃል በቃል የተናገሯቸውን ተናግሯል። በህይወት ያሉ ሰው ናቸው። የሩዋንዳውን ጄኖሳይድ አትወርኔ ሆነው የዳኙ ሰው ናቸው። በሰዓቱ ህርማን ኮይን ራሳቸው ተገርመው ይህን ያህል ህዝብ እንዴት ላንድ ሎክድ እንዲሆን ትፈልጋላችሁ? ለምንድነው ጥያቄ የማታቀርቡት ብለው ሲጠይቋቸው መለስ ዜናዊ አይመለከታችሁም እናንተ አሉ ነው የሚሉት። የአቶ መለስ ዜናዊ ደግሞ የቆየውን ከዚህ ቀደም ሳስደምጣችሁ ነበር ባለፈው ሳምንት። አስፈላጊ ከሆነ ማን ማስደምጣችኋለሁ። ማየት የምትፈልጉ እዛው ዩቲዩብ ላይ አለላችሁ። ላይቭ ፕሮግራም ላይ ገብታችሁ ማየት ትችላላችሁ። ያለው አሉ ቃል በቃል መለስ ዜናዊ አሁን የባህር በር ብንወስድ እልፍ ብሎ ጎረምሳ ሰውዬ አለ። አሁን በእሳቸው ንግግር ሸቀጦች መግቢያና መውጫ ስለሆነ እዛ ጋር ያለው የመንደር ጎረምሳ አያሳልፈኝም በሚል ነው ፍሬም ጀብኖ ያሳልፏት። ዲፕ ዳውን ግን ጠልቀህ ስትገባ ከ3 ከ4 አረፍተ ነገር በኋላ መለስ ዜናዊ የተናገረው ነገር ምንድን ነው? አሰብን በኪራይ በኒዝ ምናልባትም ቃል በቃል ያለውንም ነገር ምናልባትም ከኛ በላይ የኤርትራን መንግስት ተጠቃሚ ያደርጋል፣ ለዛ ነው ወደ ጅቡቲ ሄድን ብሎ ተናግሯል። በሌላ አባባል መለስ ዜናዊ ለኤርትራ ማስበው አይደለም፣ ለኢትዮጵያ ማስበው አይደለም። እኔ አንድ መሪ ኤርትራንም የሚያስተዳደረውንም ሀገር ሲጎዳን አይቼ አላውቅም። አሁን አንዳንዶቻችሁ ለኤርትራ ተመሳጥሮ ነው ምናምን ትላላችሁ። ነው ለኤርትራ አስበው አይደለም። ቲፒኤልኤፎች ለኤርትራ አስበው ሳይሆን ኤርትራን ለመጉዳት ነው። ኢንፋክት በአሰብ በወደብ ኪራይ ገንዘብ ቢያገኙ ይለወጣሉ፣ ኢንፍራስትራክቸራቸውን ያሳድጋሉ፣ ኢኮኖሚያቸው ያድጋል ከሚል እሳቤ እንደሆነ ነው ብዙዎች የሚናገሩትና ተጠይቋል፣ አልተጠየቀም፣ ጭራሽ እንዳይጠየቅም ብሎክ የተደረገው በቲፒኤልኤፍ ነው የሚባል ነገር አለና ይሄን እንዴት ታየዋለህ? ደቂቃዬን ስለያስክልኝ ቴንክ ዩ። አንደኛ ዋናው መያዝ ያለበት ነጥብ የሻዕቢያ የኃይል የበላይነት ያኔ የነበረው ማለት ነው። ወደ አዲስ አበባ በሚመጡበት ጊዜ የኃይል ሚዛን በሻዕቢያ በኩል ነው የነበረው። በወያኔ በኩል ህዝባዊ ድጋፍ አዲስ አበባ ውስጥ አልነበረ። የአማራም የኦሮሞም ድጋፍ አልነበረውም። የመሀል ሀገር ሰውም ገና አልተረዳቸውም። ድጋፍ የሚሰጥበት ጦርነት ኑ ቢላቸው የሚሄድበት ሁኔታም ስላልነበረ የግድ ያንን ጦርነት እንዋጋ ብሎ ቢወጡ ኖሮ እዛ ጋር መሀል ሀገር ያለውን ስልጣናቸውን ያጡት ነበር፣ ቱ ቢሆነስት ማለት ነው። ስለዚህ ምንድነው ያደረጉት? ሻዕቢያን ባለበት ይቆይና አቅማችንን እናጠናክር ወደሚል ነው ሄዱት። ከዛ በኋላ ምንድነው ያደረጉት? ኤርትራ ሲገነጠል መገንጠል ያለበት በህግ መሰረት የመጨረሻውን ካርታ ይዞ ነው። የመጨረሻ ካርታው ደግሞ የአሰብ ራስ ገዝን አይመለከትም። ሲገነጠሉ የኤርትራ የነበረውን ይወስዳሉ። የአሰብ ራስ ገዝ ራሱን የቻለ አሁን አፋር የምንለው ክልል አካል ነው የነበረው እንጂ ወደ ኤርትራ የሚያካልለው ካርታ ኦልሬዲ በደርግ ተቀይሯል። ያ የተቀየረውን ካርታ አሁን መልሰው በጉልበት በቃ ድሮ ነበረ እዚህ ጋር ነበረ ምናምን በሚል ነው ዝም ብሎ በፈጣጣ የመጡት ነው። ያንን ነድቶ ለማስወጣት
ነድቶ ማስወጣት የሚያስችል ጉልበት አልነበረውም። አቅም መፍጠር ነበረበት። ስለዚህ አቅም ለመፍጠር ጊዜ ይወስዳል። ያንን እየጠበቀ ቆየ። ስለዚህ እስከዛ ድረስ ግን ምንድነው የፈቀደላቸው? ግመል እንዲያጠጡ ፈቅዷል መለስ ዜናዊ። ከዛ ውጪ ኢንቨስትመንት እንዲሰሩ፣ እንዲያከራዩ፣ እንዲያኮናትሩ የፈቀደው ነገር የለም። ምንም አይነት ኢንቨስትመንት እንዲሰሩ አይፈቀድም። አሰብ ዙሪያ እዛ የኢትዮጵያ እንደሆነ ስለሚያውቅ አንድ ነገር ለአረቦቹ ያከራያሉ፣ ለሆኑ ኮምፓኒዎች ሄዶ በሄሊኮፕተር ነው የሚመቱት፣ በሚሳኤል ነው የሚመቱት። አንድም ነገር እዛ አካባቢ ልማት የሚባል ነገር እንዲሰራ ሻዕቢያም እንዲያከራይም ለሌላ ገቢ እንዲያገኝበት አልተፈቀደለትም። ስለዚህ ስላልተፈቀደለት ምንም ነገር አላገኘም። ስቲል ምድረ በዳ እንደሆነ ነው ያለው። እኛ ምንድነው ኃይልና አንድነታችንን ሰብሰብ አድርገን ሄደን መያዝ ነው ያለብን። አንድ ነገር ቅድም አቶ ልደቱ ሲናገር በኃይል አይሆንም ይላል። በኃይል ካልሆነ በምንድን ነው የምታረገው? ባርጌኒንግ ፓወር ሊኖር ይገባ። ባርጌኒንግ ፓወር ድራይቪንግ ፎርስ ምንድነው? በምንድነው ምክንያት ነው? ተኝታ አንተ አዲስ አበባ ላይ ቁጭ ብለህ ወደብ ያስፈልገኛል ስላልክ ኢሳያስ ከእንቅልፉ ተነስቶ ለአንተ ወደብ ለምን ይሰጥሃል? ስለዚህ ሄደ መውረርና መውጋት ነው ያለበት። ስታስፈራራው ወይ ማስፈራራት አለበት ወይ እርምጃ ወስድባለሁ ማለት አለበት። ለምሳሌ የሶማሊያ አሁን ልስጣችሁ፣ የቱ ጋር ልስጣችሁ? እዚህ ጋር ልስጣችሁ፣ እዛ ጋር ልስጣችሁ እያለች ያለችው በምን ምክንያት ነው? በግብጽ ሊያስፈራሩ ሞክረዋል። ግብጽ መሳሪያ ሰጠች ብለው እንትና መጣች እንዲረዳች ምናምን ብለው ስንት ነገር ሲያደርጉ ሰሜን እዝን አይደል ምስራቅ እዝን ሲያጠናክሩ አይደለም እንዴ? የባሰው ጦርነት ውስጥ እንገባለን የሚል አግሬሲቭ ሆኖ ኢትዮጵያ ሲመጡ አይደለም እንዴ? ኑሽ በቃ ውሰዱ ወደሚል የመጣው ኃይል ያስፈልጋል። ኃይል መጠቀም አለበት። ኃይል መጠቀም እንደ ነውር መታየት የለበትም። ለምን እንደሚታየው የኢትዮጵያ ኃይል ለምንድን ነው የሚቀመጠው? ለህዝብ ለሀገር የማይሆን ኃይል ለምንድን ነው የሚቀለበው? ስለዚህ ኤክሰርሳይዝ ማድረግና ኤርትራ ላይ ያለህን ጉልበት አሳይተ ነጥቆ በጉልበት የወሰዱትን በጉልበት መመለስ አለበት። ኃይል መጠቀም አፕሮፕሪየት መሆን ያለበት፣ ባላንሱን የጠበቀ ነው መሆን ያለበት፣ ከእንደገና ደግሞ ፍትሃዊ ነው መሆን ያለበት እንጂ ኃይል የሚባል አትጠቀምም ብሎ ልደቱንም ያክል ሰው ሲያወራ ሰማ በጣም ነው ያዘንኩት። አጠቃቀሙን ያለማወቅ ነው። አለበለዚያማ በምን ይመጣል አለ ኢሳያስ? ለምንድን ነው የሚመጣው? ለአንተ ጋር ለመደራደር ምን አጣው ብሎ ይመጣል? አይመጣልህም። ጥፋ ከዚህ ነው የሚለ ስታስገድደው አፍንጫውን ስትይዘው ግን ጉሮሮ መጥቶ ይቀመጣል፣ ይደረደራል፣ ይፈርምና ይሰጣል። አልሰጥም ካለ ድራሹን አጥፍተህ ልክ እሱ አዲስ አበባ ላይ እነመለስን አስቀምጦ የኤርትራን ነጻነትና ነጻ ሀገርነት እንዳገኘው አንተም አስመራ ላይ ሰው የራስህን ሰው አስቀምጠህ ታስፈርምና የምትፈልገውን ታረጋለህ። ይሄ የሎጂክ ነው። በዓለም ላይ የሆነ ነው። አይሆንም በፍጹም ጭራሽም አይሆን ነገር ነው። ማልደግፈው ነው ምን ቢባል ነገር የለም። እንደዚህ ቅስቀሳ መሰራት የለበትም በሀገር ላይ በህዝብ ላይ መሰራት የለበትም። ስለዚህ እኛ ምንድነው ኃይል መጠቀም ያስፈልጋል። ኃይል ታዲያ ምን ያደርግልናል? ለምን ሚሳይሉ የምንሰባስበው ሮኬት የምንሰባስበው ለምን ነው? so we have to use it in appropriate way ማለት ነው። እሺ ክብራትና ክብራን፣ ይሄ በኢትዮጵያውያን መሀል ያሉ የተለያዩ ሀሳቦች ናቸው። ግማሹ በጉልበት ነው ይላል ኢትዮጵያዊ፣ ግማሹ ተነጋግረን ነው ይላል እሱም ኢትዮጵያዊ ነው። ግማሹ ደግሞ አማላይ ነገር ኬክ ምናምን ስናሳያቸው ይመጣሉ። እነሱ ወደዚህ ሲመጡ እኛ ወደዛ እንሄዳለን ይላል። ይሄ ጠበቡ የኛው ነው፣ ይሄም ኢትዮጵያዊ ነው። ስለዚህ የተለያዩ ሀሳቦችን የሰማችሁ ያላችሁት ሁሉም ግን ኢትዮጵያውያን ናቸው። ይሄ ግን የሁሉም ሀሳብ የሁሉም አቋም ነው ማለት አይደለም። አንድ የሚነሳ ስጋት አለ። አሁን ምንድነው ስጋት? እንዋጋ ካልን ልንዋጋ የምንችልበት ሰዓት ላይ ነው ያለነው ወይ? ለምሳሌ እንዋጋ ካልን የምንዋጋው በትግራይ ክልል ነው አይደል? የምንዋጋው በትግራይ መሬት ላይ በዛ በኩል ነው። ኦፍ ኮርስ በትግራይ ነው የምትዋጋው። አንደኛ አሁን ዓለማዊ ሁኔታውን ነው ማየት ያለበት። አሁን አቶ ልደቱን ትጠይቀዋለህ ብዬ አሰብኩት። ዓለማዊ አልጨረስኩም። አቶ ልደቱ ጋር 4 ሰዓት ነው የተቀመጥኩት። ብዙ ጥያቄ ነው ያነሳሁት። እኔ ደግሞ ሰው እንግዲህ አድርጌ እንትን ካልኩኝ ሰው ተናግሮ መጨረስ አለበት የሚል ማድመጥ አለብኝ እንጂ አፋፍ እያልኩኝ መሞጋገት ምናምን አልችልም። እንደዛ የሚያደርጉ አሉ። ኦኬ በትግራይ በኩል ነው የምንዋጋው ከተባለ በአፋር ነው ቴዲ፣ በአፋር ነው አሳብ ያለው ትግራይም ሊሆን ይችላል አይደል? አይ በአሳብ ያለው አንተ የምትለው ዛላንበሳው ነው። አፋር ነው አሳብ ያለው አፋር ነው። ስለዚህ የትግራይን መሬት መጠቀም የለብንም። ዛላንበሳው ምጽዋ በሚወስደው ነው፣ ያስመራው ነው እሱ። ወይ ፖይንቴን ላስረዳ። አረግ ወይ ካይስ አመት አላወራም እኮ እኔ እንደታፈንኩ እኮ ጎበዝ። ቆይ እስቲ ምንድነው የሚያወራው ብሎ አሁን ምንድነው በፌደራል መንግስቱ በኩል ያለው ስጋት? የቲፒኤልኤፍ ሰዎች ማታ ማታ የተከናነቡ ደብረጽዮን ከሻዕቢያ መንግስት ጋር ሲያሴሩ ነው የሚያመሹት አሉ።
ይህን ሰምታችኋል። ይህን በወፍ በረርም ጌታቸው ረዳ ነግሯቸዋል። ስለዚህ ምንድን ነው የኢትዮጵያን መከላከያ ሰራዊት ቀለበት ውስጥ የማስገባት እንቅስቃሴም ሳይኖር አይቀርም የሚሉ ወገኖች አሉ። ማታ ማታ እዛ ከሻዕቢያ መንግስት ጋር ይደራደራሉ። ምን እንደሚያወሩ አይታወቅም። ቀን ቀን ይመጣሉ። ይህን ቴዲ አይደለም የተናገረው፣ ጌታቸው ረዳ ራሱ ነው የተናገረው። ምናልባትም ጦርነት እንዲጀመር መከላከያ ሰራዊቱን የመሳብ ነገር ወይም ጦርነቱ የመጀመሪያውን ቀላ እንዲተኩስ ከዛ በኋላ በተነጋገሩት መሰረት አይደው ነው። ግብጾች ይኖሩበት አይኖሩበት ማቀው ነገር የለም። ዴፊኒትሊ ይኖሩበታል። ግብጾችም አሉበት። ይሄ ከሆነ መከላከያ ሰራዊቱን ተባብሮ የማዳከም ነገር ሳይኖርም ወይ ሁለተኛ እንዲሁ አማራ ክልልም እንደዚሁ እጃቸው ካለበት እጃቸው ከረዘመ ሁሉም ማለት አይደለም ከአንዳንድ ፋኖች ጋር አላንስ ከፈጠሩ መከላከያ ሰራዊቱን በዛ ደረጃ የማዳከም እንቅስቃሴ ሊፈጥሩ አይችሉም ወይ? ይሄ ማለት ያሉ ፖሲቢሊቲዎችን የተናገርኩኝ ነው እንጂ እንደዚህ ሆነን እንትንን እያልኩኝ አይደለም። 150 ሚሊዮን ህዝብ ነው። ጦርነት ሁለት አይነት ነው። ጀስት ዋር አለ፣ አንጀስት ዋር አለ። እኔን ብትጠይቁኝ በተቻለ መጠን በማንኛውም መንገድ በሰላማዊ መንገድ ሊሆን የሚችልበትን ነገር ነው ብዬ ነው የማስበው። ሁለተኛው ሀገር ውስጥ እዛም የተነሱ ጦርነቶች ሊቋጩ የሚችሉበትን መንገድ መፈለግ አለበት ብዬ አስባለሁ። መቋጨት ካልቻልክ መቋጨት ለሚችል መሪ ማስረከብ አለብህ። እየተዋጋን አንኖርም። መቋጨት ከቻልክ ትቋጫለህ። መቋጨት ካልቻልክ አንተ ትቋጫለህ። በቃ አለቀ። ከዛ ሀገርና ህዝብ ሰላም ይሆናል። በጋራ ሀሳብ ላይ እንመጣለን። እዚህም እዛም ቶክስ እያለ ሊሆን የሚችል ነገር አይደለም ወይ አይደለም የሚሉ ወገኖች አሉ። ምክንያቱም አንዱን መጨረስ አለብን። እነዚህ ነገሮች እንዴት ነው የምታዩት? ቴንክ ዩ ቴዲ። ምንድን ነው መሰለህ አገር ውስጥ ያለው ጦርነት የሻዕቢያ ፕሮክሲ ወር እንደሆነ ታውቀዋለህ። ምንድን ነው አማራ ክልልም ያለው ፕሮክሲ ወር ነው። ወለጋም ላይ ያለው ፕሮክሲ ወር ነው። ይሄ ምንጩ ስፖንሰሩ ግብጽ የሆነበት ደላላው ደግሞ ሻዕቢያ በድልልና መሀል ላይ ሆኖ ለሁላችሁም ይሄን እድል ሰጣችኋለሁ ያሉ ነገሮች ነው እና ሌላው ደግሞ ከአልሸባብም ቢሆን የሚሰለጥነው በሻዕቢያ ነው፣ የሚታጠቀው በሻዕቢያ ነው። ኢትዮጵያ ላይ በሙሉ ዙሪያ ገባ የሆነ ጥቃት ሁሉ የሚመጣውና ጦርነት ላይ እየዳከርን ያለ ነው በሻዕቢያ ምክንያት ነው። ይህንን ማወቅ አለብን። ከዛ በኋላ ሻዕቢያ የሚያደርገው ለምንድን ነው ለምንድን ያልከኝ እንደሆነ ስላሉ ደቂቃ አለ በሰከነ ሁኔታ እናልኩ ሰው ማን ምን እንደሚል ያድምጥ። አሁን እነዚህ ጠረጴዛ ላይ የተቀመጡ ሲናሪዎች ናቸው። አሁን እኮ እዚህም እዛም አንዳንድ ጊዜ የምታየው ቢያንስ ድንጋይም ይወርወራል። ይሄ ማለት ግን ሰፊ ህዝብ ያለው ነው። ከፈረሱ ጋር የቀደመ እንዳየው መጀመሪያ መቀደም ያለበት ነገር መቅደም አለበት። የሀገር ውስጡን ጦርነት ማቆም አለብን ዘንድ ጥሞናችንን መሰብሰብ አለብን ይላሉ። ጥሞናችንን ደግሞ እንዳንሰበስብ ሻዕቢያዎች ጥሞናን የሚያሰበስቡ እየሆኑ አይደሉም። ይሄ ከዋለልኝ ጀምሮ ከተገነጠሉበት ጊዜ ጀምሮ የሻዕቢያ መንግስት ነው እያልኩ ያለሁት። በኢትዮጵያ ፖለቲካ ውስጥ እጃቸው አለ። እጃቸው ካለ እጃቸውን አናሳርፍም ካሉ እጃቸው ሊቆረጥ የሚችልበት መንገድ እንዴት ነው? ግልጽ ነው አይደለም ንግግሬ? ሳንደርስብህ ህዝባችን መሀል እየገባ ረጅም ጣት ካለ በእርግጥ አንዳንዶቹ ግብዣዎች መንግስታዊ ድጋፍም ናቸው። ከጋበዝካቸው ይመጣሉ። ምን ጥያቄ ያለው? አንድ ከሆንክ ጥሞና ከተሰበሰበ የፈለግከውን ማድረግ እንደምትችል ያውቃሉ። እየቀለዱ አይደለም እኮ እዚህ የምታያቸው እየቀለዱ ይመስላል። ተጠራርተው የመጡ ሰዎች ናቸው እኮ። በነገራችሁ ላይ በዚህ አጋጣሚ ኤርትራውያን ለሀገራቸው ያለው ፍቅር በጣም ነው ማደንቀው። በጣም እንዲህ ያለ ነገር እኔ ለሀገሬ እኔም ቀናለሁ። በዚህ ደረጃ እጃቸውን እኔ እያመሱን ነው ራሱ የሚባለው ራሱ በዜና ስሰማ ራሱ ሽምቅቅ ያደርገኛል። ቁም ነገር 3 ሚሊዮን ህዝብ 150 ሚሊዮን ህዝብ እያመሰ እንደሆነ ራሱ መናገር ራሱ አሳፍር። ዝም ብለህ እኮ ብትሄድ ራሱ እንደዚሁ ዝም ብለህ ራሱ ብትሄድ ይዛቸው ትመጣለህ። ሻይ ቡና ምናምን እንላለን መሀል ከተማ አስገብተን። ሌላው በአግባቡ ይቆጠር የሚባል ኢትዮጵያ ውስጥ ያሉ ኤርትራውያን እኮ ኤርትራ ውስጥ ካሉ ኤርትራውያን ይበልጣሉ በቁጥር። ፖይንቱ ምንድነው? በዚህ ደረጃ ግን ለሀገራቸው ያለው ነገር እነሱ እኔ ብሔራዊ ስሜታችሁን እንደው ልኮስኩሰው ብዬ ነው። ፖይንቱ ምንድነው? እኛ እናልፋለን፣ ትውልድ ይመጣል። ሰላሟ የተረጋገጠ ያደገች ሀገር ታስፈልገናለች። ያለማስተላለፍ እየተቀየረ ነው። ሸቀጥ ለማስገባት ለማስወጣት ብቻ አይደለም እኛ ውሃ የምንፈልገው፣ የባህር ኃይል ያስፈልገናል። አይ ዶንት ኬር ፋኖና ኦነግና የባህር በር እንፈልጋለን ነው ውይይቱ።
አይ ዶንት ኬር። ፋኖም ከመጣ ጥያቄው ይሄ ነው። ኦነግም ከመጣ የሚቀርብልህ ጥያቄ ይሄ ነው። ኢዜማምና ይሄ ነው። እናት ፓርቲምና ይሄ ነው። ስልጣን ላይ ከወጣ በኋላ ስትሞት ይዘው አትሄድ፣ በኪስ ከተው አትሄድ። በኪሱ ከቶ ሜዳለ ማንም አይሄድም፣ ጥለህ ነው የምትሄደው። ኢትዮጵያ ግን እች ገናና ሀገር የባህር በር ያስፈልጋታል። አሁን ወደ እናንተ ማመጣው ጥያቄ ምንድነው? የባህር በር ልናገኝ የምንችለው እንዴት ነው? አንዳንዶቻችሁ መውረር አለብን ትላለ፣ አንዳንዶቻችሁ ሰጥቶ በመቀበል መርህ ትላላችሁ፣ አንዳንዶቻችሁ ደግሞ ጊዜው አሁን አይደለም ትላላችሁ። እና እነዚህን ነገሮች አንድ ላይ አድርጋችሁ እንድትመልሱ ነው። ክብራትና ክብራት ቢያንስ የሰከነ ውይይት ነው እያደረግን ያለ ነው። ፍንትው ያለ ነገር ትሰማላችሁ። በተቻለ መጠን በተደጋጋሚ እንደተናገርኩት ኤርትራውያን ጎረቤቶቻችን በአጸያፊ ሁኔታ ስማችሁ አይጠራም። እናንተም ተመሳሳይ ነገር ማድረግን እንዳትረሱ። ቤት ከፍታችሁ እናንተ አጸያፊ ነገሮችን እየተናገራችሁ ኢትዮጵያውያን ጋር ደግሞ መታችሁ በጨዋ ቋንቋ አትስደቡን ምናምን የሚባል ነገር አይሰራም። መሀላችሁ ጋጦጦች ካሉ አሳርፏቸው፣ ከልክሏቸው። እኔ በተቻለ መጠን ጋጦጥ እዚህ አይመጣም እንደከለከልኩት ሁላ ማለት ነው። ውይይት ከሆነ አንተም ውይይትን ትወያያለህ። ታክቲክም ይሁን ቴክኒክ የምትነድፈውን ነገር ትነድፋለህ፣ በአማርኛም ይሁን በትግረኛ ቋንቋ ዊ ዶንት ኬር። ክብርም ግን እንፈልጋለን ለማለት ያህል ነው። እሺ አንተነን አመሰግናለሁ። የመጨረሻው ማን ነው? ሁላችሁም ተናግራችሁ እኮ ነው ቴዲ፣ አልጨረስኩም እኮ ነው። 5 ደቂቃ አልቋል። አንተን 5 ደቂቃ አልቆ መጨረሻ ላይ ነው ያወራሁት። አልዋጋም የምትሉ አንዳንድ ኮመንት ላይ ያየሁኝ ነው። አትዋጋም? ድሮ እንዴት ትዋጋለህ? አንተ ኤርትራዊ ነህ፣ እንዴት ትዋጋለህ? ከመጀመሩ ነው ኤርትራ የሚወጋው። አትዋጋ። ምን ጥሪው እየቀረበ ያለው ለኢትዮጵያውያን ነው። ግልጽ ነው አይደል? በንግግሬ ጥሪ እኮ እየቀረበ ያለው ውጊያም ካለ ለኢትዮጵያውያን ነው እንዴ። ምን ሆናል? እሺ አሁን በቅደም ተከተል ለመሄድ እንዲቻለኝ እንዲመቸኝ ከአንተነህ ጀምራለሁ። ልዕልና፣ ጆሲ፣ ኤዩ፣ ጂራ፣ አማራ ስትሮንግ፣ ሞጊልዳ፣ መስፍን። ይሄ ምቹ አቀማመጣችሁ ምቹ ስለሆነ እንደዛ አደርጋለሁ። በዛው ተቀጥላል። 5 ደቂቃ አለ። አንተነህ ቴንክ ዩ ቴዲዬ። ዋናው ነገር ኢትዮጵያውያን፣ አንደኛ ኤርትራ አገር ነው፣ ተገንጥሏል፣ ህጋዊ እውቅና ተሰጥቶታል። አገርነቱን ይዞ ካርታውን ይዞ ይቀመጣል። ምኑ ጋር ነው ልዩነታችን? አሰብ የሚባለው አካባቢ ይሄ ሾጣጣው የኢትዮጵያን ከልሎ የሚይዙበት እሱ የአሰብ አካል ነው፣ ራስ ገዝ ነው፣ የኤርትራ አካል አልነበረም። ስለዚህ ክሌም ማድረግ አትችሉም። የኃይል የበላይነት ስለሌለ በጉልበት የተያዘ ነው። በጉልበት የተያዘ ደግሞ በጉልበት ይመለሳል። ሌላም ድርድር ምናም ተብሎ ተሞክሯል። ብዙ ነገር ነው የተሞከረው። ህወሓት እኮ ቁጭ ብለን እንነጋገር፣ መለስ ዜናዊ እኮ ቁጭ ብለን እንነጋገር ብሎ እኮ በአፍሪካ ህብረት አስለምኗል፣ በዩኤን አስለምኗል፣ በኢጋድ በሁሉ ያላረገው ነገር የለም። ዶክተር አብይም ያላረገው ጥረት የለም። ስለዚህ አሁንም ለኤርትራ መንግስት በሚገባው ቋንቋ በማናገር መብታችንን ማስከበር ያለብን በክንዳችን፣ በብረታችን፣ በጉልበታችን ነው እንጂ በመለመን አይደለም። በሰጥቶ መቀበል ሰጥቶ መቀበልን በሚያቀስ ሲሆን እኮ ነው መደራደርን አብሮ መስራትን የሚያቀስ ስታገኝ እኮ ሞደስ። አሁን አንተ እያልክ ያለው ዝም ብለን ሄደን እንውረራቸው ነው እያልክ ያለው። አንደኛ ሉዓላዊ ውጣ ትለዋለህ፣ በጊዜ ትሰጠዋለህ። ውጣ ትለዋለህ፣ ለቀ ውጣ ትለዋለህ። እንዴ ለቀ ከያዝካቸው አካባቢዎች ለቀ ውጣ ትላለህ። ኢሮብም ይዟል፣ ትግራይም አካባቢ ይዟል። አንተን ምን ሆናል እንዴ? የጋዜጠኞች ማህበር ፕሬዚዳንት አይደል እንዴ? ቴዲ ያዘው። ጥያቄን አልጨረስኩም እኮ አንተ ነህ። እሺ የተረጋጋ ውይይት እንድናደርግ እኮ ነው። ዝም ብለህ ሄደህ ነው የምትወራቸው። ሀገር ናቸው እኮ ኤርትራ ሀገር ናት። መጀመሪያ በሰላማዊ መንገድ እንዴት አቅርበህ ሀሳብን አቅርበህ ይሄ ተሟጧል። ሁሉም እድል ሞክረሃል። ምንድን ነው ያልከው? ያልተሞከረ ነገር እኔ ካለ እንግዲህ አሁንም የሚሞከር ጊዜ ካለ ይታይ። ግን መጨረሻ ግን በእኔ እምነት በሰላም ሊሆን የሚችል ነገር ስለሌለ በሰላም ማይሆን ከሆነ ደግሞ በኃይል ማድረግ አለብን ነው። በኃይል ለማድረግ የሚከፈል ነገር አለ ወይ? አዎ እሱን ትከፍላለህ ነው። እሱ ምንድነው? ወጪ ነው። አዎ ወጪ ነው። ወጪም ከሆነ ታወጣለህ ነው። እና ያ ነው እንጂ በመለመጥመጥ አይደለም። ልደራደር ብለህ ጎረቤት ሆነ 1,000 ሚሊዮን ጊዜ የምትለምንበት 30 ዓመት የምትለምንበት ምንድነው ምክንያቱ?
እንዴ ይሄ እኮ መናቅ ነው። ለረጅም ጊዜ ስትናቅም እኮ ጥሩ አይደለም። ስለዚህ መብትህን በኃይል በክንድ ማስከበር የምትችል ከሆነ ማስከበር አለብህ እንጂ ሁል ጊዜ እየተልመጠመጥክ መኖር አትችልም። አሁን ይሄ እዛው ጋር ቆይ፣ ሁለት አክቲቭ ጦርነቶች አሉ። አሁን ሊሆን የሚችለውን ነገር እናወራ። ኦነግ እየተዋጋ ነው፣ የተታኮሰ ነው። ፋኖ የተታኮሰ ነው። እነዚህ ነገሮች እንዴት አድርገህ ነው ከኤርትራ ጋር ልታኮስ ልወረድ የምትለው? ይኸውልህ አንድ ነገር ልንገርህ፣ አንድ አገር ላይ ሁሉም ማለት ነው። አሁን የኦሮሚያ ላይ ያለውን የኦሮሚያ ልዩ ኃይል በደንብ አድርጎ ይይዘዋል። አማራ ላይ ያለውን ሚሊሻና ልዩ እዛ አካባቢ ያለው ፖሊስ ይይዘዋል። ከፈለክም አንድ ክፍለ ጦር ትመድብላቸው ትችላለህ። ይሄ አንድ ቦታ ላይ የሆነ ችግር ስላለ ሌላ ስራ አይሰራም የሚባል ነገር የለም። አንዱን ነገር ሳትጨርስ ወደ ሌላ አትሄድም አትልም። ለዛኛው የሚበቃውን ትመድባለህ፣ ወደ ሌላኛው ስራ ትገባለህ ነው። ጎን ለጎን ፓራላሊ ማትሄድ ከሆነ ይኸውልህ አንድ ነገር ሳትጨርስ ወደ ሌላ አትሄድም የምትባል ከሆነ እዛ ሀገር ኢትዮጵያ ውስጥ ስራ የሚባል ነገር አይሰራም። ግብርና ሚኒስቴርም ስራውን አይስራ፣ ድርቅ ስላለ መከላከያ መዋጋት አይችልም ወይ እንደዚህ አይደለም። በጀቱን ለሁሉም ትመድባለህ። ሁሉም የራሱን ስራ ተከፋፍሎ ይሰራል። ሰሜን እዝ የሚሰራውን ሰሜን እዝ ይሰራዋል፣ ምዕራብ እዝ የሚሰራውን ምዕራብ እዝ ይሰራዋል። ሌሎች ክፍሎችም እንደዛ ይሰራሉ። ስራውን ታከፋፍልና ለሁሉም ትሰጣለህ። ከዛ አንተ መከታተል ነው ሂደቱ። ቆይ እንትን ወደ ፕራግማቲክ ሙቪም አናርገው እንትኑን ይዛል ይያል። ለምን ሊሆን የሚችለውን ነገር እናወራ። ቁም ነገር እኔ የምጠይቅህ ለመሰለ የመጀመሪያ ዶሜስቲክ በሀገር ውስጥ ያለውን ነገር በራችንን ዘግተን መጨረስ የለብንም። አሁን ሱሪ በአንገት የሚያደርግ ነገር ምንድን ነው? ይሄን ጉዳይ ሳትጨርስ እሳት ሳታዳፍን የእንትኑን ክፍለ ጦር ሀ ይዟል፣ የእንትኑን ክፍለ ጦር ሀመርዋ ይዟል። ከዛኛ ፊታችን ወደ ኤርትራ የሀገር ኢኮኖሚ ያስባል የሚመስላል። ቅድም የጠቀስኩልህ አለ ቲፒኤልኤፎች ጉዳይ መጨረሻ ያልተለየበት ሁኔታ ነው ያለው። ቲፒኤልኤፎችንስ እሺ ክፍለ ጦር ይዘዋል ነው የምትለው። በዚህ ደረጃ ምንድነው ሱሪ በአንገት የሚያደርገን ነገር? ኖ አይቻልም፣ ጊዜው አይደለም የሚባል ነገር የለም። አሁን ይኸውልህ የአሜሪካ መንግስት በአሁኑ ሰዓት የፓናማን ሲጠይቅ፣ ካናዳን ሲጠይቅ፣ ግሪንላንድን ሲጠይቅ፣ ሄዶም ደግሞ ጋዛን ሲጠይቅ ይሄ የዓለም ወቅታዊ የጥያቄ ሁኔታ ነው። ይሄ ለምንድን ነው ሪሰንትሊ ምን ያስፈልጋል ምን ያደርጋል በአሁኑ ሰዓት ጊዜው አይደለም ያለ አሜሪካ አንዴል ኢትዮጵያ አንድ ነገር ስትጠይቅ እሷ ናት ችግሯን የምታውቀው፣ እሷ ናት ወጪዋን ጉድለቷን ያለችበትን ስቃይና መከራዋን የምታውቀው። እያንዳንዱ የኢትዮጵያ እናት ናት የምታውቀው። መኖር አልቻለም ህዝቡ መኖር መብላትና መጠጣት አልቻለም። ሂጅ አዲስ አበባ እኔ ደመን ባልቅሼ ነው የመጣሁት። የኑሮ ውድነቱ የዋጋ ግሽበቱ ልነግርህ አልችልም። ለምንድን ነው ያ ሁሉ ለዶላር ስለሚከፈል እያንዳንዱ ዕቃ ውድ አንተ የኑሮ ውድነቱ እኮ የተፈጠረው ከብልጽግና በፊት ኢህአዴግ ነበረ። የኑሮ ውድነቱ እኮ የተፈጠረው በቁጥር አንድነት በግንባር ቀደምትነት ኃላፊነቱን የሚወስደው የሰሜኑ ጦርነት ነው። እያንዳንዱ የምትተኩሰው ቀላ ዶላር ነው። ባንክ ውስጥ ያስቀመጥከውን ዶላር ቀላና ድሮን ለመግዛት ተጠቅመው አዋልከው።